69 መዝሙር ስንት 69 በደርሱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። ወይት ጎንዲ ነው የምትለው። ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ ፈጥነህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ የሰቀለው። አኪጦፌል የጌት ሰውን ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታንቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝቤ ያለ የሕዝብን መከራ አየሁ ወረዱ ይላል። አሁንም ለእኔና ለእናንተ ይውረድልን የሰማይ አምላክ። አይችልም ማዳን፣ አይችልም ማውጣት፣ አይችልም ከመከራ አይሰውርም። ዛሬ ህይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ የሰራዊት ጌታ እግዚአብሔር። አይችልም ወይ? ተናገሩ። ይችላል አይችልም? አረ ማን ይመስልህ? ከምና ማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድነው እናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ? ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁ። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በማ በክርስቶስ ስንቱን እችላለሁ? 2ቱን 3ቱን 4ቱን ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን። ልበ አምላክ ዳዊት በራሱ ተናገረና ኢየሱስን ከሩቅ አየው። ኢየሱስን ከሩቅ ቢያየው ኢየሱስን ምን አለ? አንሰ ዕፄ ወአኮሰብ አለ። ለክርስቶስ ሲተረጎም ይሄ እኔ ሰው አይደለሁም ማለት ሰው ብቻ አይደለሁም። ወአኮሰብ ሰው ብቻ አይደለሁም ማለት ሩቅ ብእሲ አይደለሁም። እኔ አምላክ ነኝ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እኔ አምላክ ነኝ። አንሰ ዕፄ ወአኮሰብ እንደ ንብ ባለ ሩካቤ ይላል አባ ሕርያቆስ። ቅዳሴ ማርያም እነ መላከ ሰላም ሲቀድሱ ሰሟታላችሁ አይደለም? በፍልሰታ ጊዜ በዘመነ ጽጌ ሲቀደስ የእመቤታችንን እንደ ንብ ያለ ሩካቤ ይላል። በድምጽ ነው፣ በድምጽ አንሰ ዕፄ ወአኮሰብ በሩካቤ መጣሁ አይደለሁም ያለ ወንድ ዘር እንደ ድምፀ ንብ ባለ ሩካቤ እንዳለ በድምፀ ገብርኤል ነው ከሰማይ የተላከው። ምን ይላል ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ላይ በ6ኛ ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ፣ የድንግሊቱም ስም ማርያም ነበረ ይለናል። ድንግል መሆኗን ስሟን ጠቅሶ አገሩን ጠቅሶ ሂድ ገብርኤል ብሎ አድራሻውን ሰጥቶ ሂድ አለችልህ አለው። በመቅደሱ ሐርና ወርቅ ስታስማማ ገብርኤል መልአክ መጣና ተፈሲ ኦ ማርያም ልዕልተ ጸጋ፣ አንቺ ጸጋ የመላብሽ ድንግል ማርያም ሆይ ደስ ይበልሽ አላት። አንዴ መሰላችሁ? ስንቴ ነበረ? 2 ነው። ስንቴ ነበር?
ሶስቴ ነው። ሶስቴ አንድ ውሃ ስትቀዳ ለውሻው ስትሰጠው ትዝ ይላችኋል። በጫማዋ ያኔ መጥቶ አበሰራት። እቤት ገባች ከቤተ ዮሴፍ። አሁንም መጣና ተፈሲ አላት። ሶስተኛ መቅደስ ስትገባ ሐርና ወርቁን ስታስማማ እየሰገደ እየታጠቀ እየፈታ አቤት የፈጣሪውን እናት እንዴት አድርጎ እንደሚያበስራት ገብርኤል መልአክ። ይሄ ጠዋት ጠዋት ድንገላ አላቅም እንጂ እናንተ ትምጡ አትምጡ ከቅዳሴ በፊት ስብሐተ ነጉ ላይ ሌሊት እኮ ካህኑ ራሱ ይላል ቦአ መልአከ ቢሃ ወቆመ ቅድሚሃ በክብሮ ይቤላ ይላል። ተፈስሒ 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 ኦ ማርያም ምልዕተ ጸጋ ይላል። እናንተ ደግሞ ምን ትላላችሁ? አቤት እግዚአብሔር ምስሌክ እያላችሁ ኦ ምልዕተ ጸጋ። ከዛ እንደውም ቀጥሎ ደግሞ ሲል እንደውም አንዳንድ ጥሩ ካህናቱ ይሉታል ባይባልም ችግር የለውም ካይበ ብሎ ይጀምራል። እንደገና ቦአ መልአክ ይላል። እንደገና ደግሞ ስልሰ ይልና ሶስተኛ ብላ ይመጣ። ከዛ ካህናቱ ያዘማል ተፈስሒ ይላል። ተፈስሒ ኦ ማርያም ምልዕተ ጸጋ ተፈስሒ እስመ ረከብኪ ሞገስ እያለ ተፈስሒ እግዚአብሔር ምስሌኪ ይደልወኪ ፍስሐ እንበለ ሕፀት ወንትጋ አምላከ ሰማያዊ ዛግመርኪ በስጋ ከዛ ዘወለድኪ በስጋ ይልና ሶስተኛ ይቀጥላል። አቤት የእመቤታችን ምስጋና። እኛም እንዲሁ እንደ ገብርኤል እንደ ኤልሳቤጥ ተፈስሒ 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 እንላታለን። ክብርና ምስጋና ለእግዚአብሔር ይድረሰው። በድምፀ ገብርኤል የተባለው ይሄ ነው። በድምፀ ገብርኤል ያለ ወንድ ዘር መጣና ተፈስሒ አላት። ይኩነኒ በከመ ትቤለኒ አለችው። እንደ ቃልህ ይደረግ አለችው። እሷ ከሁሉም ታውቃለች። ወዲያው አካላዊ ቃል ለኩነተ ሥጋ በድንግል ማርያም ማህፀን ተሰጠ። ያለ ወንድ ዘር እመቤታችን ጸንሳ ወለደችው። ምኑን በሀበሰብ ወትውት በውስተ ሕዝብ በአርግዛ እመቤታችን ጸንሳ 9 ወር ሆኗት ቦታ ከለከሏት። የአምላክ እናት ስለሆነች በማህፀኗ የተሸከመችው የሰማይና የምድር ፈጣሪ ነው። ቦታ ከለከሏት። ገና እናቴ ማህፀን እያለሁ ምኑን በሀበሰብ ነኝ አለ ኢየሱስ። ወትውት በውስተ ሕዝብ ተናቀ። ስፍራ ከለከሉት። ማቴዎስ ምን አለ? ማደሪያ አልነበራቸውም አለ። ተመልከቱ። ለማርያም አብሮ ዮሴፍ አለ፣ ሶሎሜ አለች። ማደሪያ አልነበራቸውም፣ ከለከሏቸው። ለድንግል ማርያም እና ለልጇ ቦታ አላችሁ? እንዲህ ካሳዳጆች ነው እንዴት ተሰበሰበው? ታዲያ ሌላ ትምህርት ላስተምር እንጂ ነው። አይሰማም የምለው ነገር ይሰማል። ምን ነው ራባችሁ እንዴ? እኔ እኮ ምሳዬን ግጥም አድርጌ ነው የበላሁት። ለዛ ነው። ርቧችኋል? አራባችሁም? ንገሩኛ ታዲያ ለድንግል ማርያምና ለልጇ ቦታ አላችሁ የላችሁም? የተዋሕዶ ልጆች አላችሁ የላችሁም? ለድንግል ማርያም ቦታ አላችሁ? ለልጇ ቦታ አላችሁ? ድንግል ማርያም ጸንሳ ቦታ የሚከለክል ማን ነው? የመውለጃዋ ወራት ደርሶ ቦታ የሚከለክል ማን ነው? ኦርቶዶክስ አንከለክልም። አለን ስፍራ። ድንግል ማርያም ነይ ወደኛ ቤት። ድንግል ማርያም ነይ ግቢ ከልጅሽ ጋር። የተዋሕዶ ልጆች ለአንቺ ቦታ አላቸው። የተዋሕዶ ልጆች ለልጅሽ ቦታ አላቸው። እኛ ክርስቲያኖች የተዋሕዶ ልጆች ለድንግልና ለልጇ ቦታ አለን። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። እስቲ ኮምፓራቲቭ እናርገው ትምህርቱን። ኮምፓራቲቭ ቴዎሎጂ ሌሎች አላቸው እንደ ቦታ ከለከሏት እኮ ነው የሚለው። ከለከሏት። አንዳንዶች ይሄን ሰምተው እኛም ቦታ አለን ሊሉ ይችላሉ። በፊት የነበረው ንግግራቸውን ተውት። እኔም በዛ ዘመን ብኖር ይሉ ነበር እኮ ያን የነበሩት። እኔም በዛ ዘመን ብኖር ኖሮ ጌታን ድንገት ልጸንስ እችላለሁ። እንደዚህ አይነት ደፋር የሰይጣን መንፈስ ያደረበት ሰው ነው እኮ ያለው ትውልዱ። ቦታ የለውም ለድንግል ማርያም። ራሱ ኢየሱስ ተናገረ። ምኑን በሀበሰብ ወትውት በውስተ ሕዝብ በሰው ዘንድ የተናቅሁ ነኝ አለ። ዳዊት ስለሱ ነው የሚናገረው። ኢየሱስ ነው የሚናገረው በዳዊት ላይ። በከብቶች በረት ብቻ አይደለም ይሄ የሆነው።
በስቅላቱ ጊዜ ያስቡት ምኑን በሰብ አለ። በሰብ የተባሉት ሐናና ቀያፋ ናቸው። አንዳንዶቹ ሐናም ብለው ያጠቁታል። ሐናና ቀያፋ ሐናና ቀያፋ ናቸው እኮ በእነሱ ዘንድ የተናኩ ነኝ አለ። ናቁኝ አለ ኢየሱስ። ሐናና ቀያፋ ሊቀ ካህናት ናቁኝ ምኑን በሰብ ወትውት በውስተ ሕዝብ ሕዝቡም ጸሐፍት ፈሪሳውያን ተሰብስበው ይሰቀል አሉት። በውስተ ሕዝብ ያለው እሱን ነው። አላወቁትማ። የአብርሃን ዓለም ጳውሎስ ያ ኦርቶዶክሳዊ የተዋህዶ ሰባኪ ጳውሎስ ሐዋርያ በረከቱ ይደርብንና በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ምንድነው ያለው? እግዚአብሔርነቱን እንደመቀማት አልቆጠረውም። ተመልከቱ። እግዚአብሔር ሆኖ ሳለ እግዚአብሔርነቱን እንደመቀማት አልቆጠረውም። ግን እሱ እግዚአብሔር ነው አለ። የባሪያውን መልክ ያዘ አለ። የባሪያውን መልክ ያዘ የሚለው የአዳምን መልክ ነው። የፈጠረውን አዳም ነው የሆነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ይላል። አዳም ከኛ እንደ አንዱ ሆነ። የባሪያውን መልክ ያዘ ማለት የፈጠረውን አዳምን ሆነ። ኢየሱስ ክርስቶስ ሰው ሆነ። እሱ ግን እግዚአብሔር ነው። ዮሐንስ ወንጌላዊ ሲናገር በምዕራፍ 1 ላይ ሲጀምር ቀዳሚሁ ቃል ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለና ያ ቃል አለ ሥጋ ሆነ አለ። ክብርና ምስጋና ይግባው። እግዚአብሔር ሰው ሆኖ አድኖናል ከድንግል ማርያም። ያም ቃል ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ሆነ ብሎ ተለወጠ የሚሉ ከሃዲያን ስላሉ አደረ አለባቸው ይላል። አደረ የሚለውን ይዘው ህድረት እንዳይሉ ኮነ አለባቸው ይላል። ይሄ ረቀቅ ስለሚል ለዛሬ ተወዋለሁ። ባጭሩ ግን ከድንግል ማርያም የተወለደው እግዚአብሔር ነው። እግዚአብሔር ወልድ ነው። እሱ ነው አሁን የሚነግረን። ምኑን በሰብ ወትውት በውስተ ሕዝብ የሚለን እሱ ነው። በሰው ዘንድ በነሃና ቀያፋ የተናቅሁ ወትውት በውስተ ሕዝብ በፈሪሳውያን በጸሐፍት በአይሁድ ዘንድ በሮማውያንም ዘንድ የተናቅሁ ነኝ አለ። ምክንያቱም አምላክ አይደለህም ብለው ሰቀሉት። ስለዚህ እግዚአብሔርነቱን እንደመቀማት አልቆጠረውም። የባሪያውን መልክ ይዞ በምስሉም ተገኝቶ ለሞትም ያውም የመስቀል ሞት የታዘዘ ሆነ ይላል። ግን ከስም በላይ የሆነ ስም አለው አለ። ጉልበት ሁሉ የሚንበረከክለት የሚሰግድለት ስም አለው አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላዩ ተናገሩ። ጉልበት ሁሉ የሚንበረከክለት፣ ጉልበት ሁሉ የሚሰግድለት ከስም በላይ የሆነ ስም አለው። ከምን በላይ የሆነ ምን? ከስም በላይ የሆነ ጉልበት ሁሉ ምን ያደርግለት? ጉልበት ሁሉ የሚሰግድለት፣ ጉልበት ሁሉ የሚንበረከክለት። የት ነው ኢየሱስ የሚሰገድለት? የት ነው ኢየሱስ የሚሰገድለት ወገኖቼ? በእኛ ቤተክርስቲያን ብቻ ነው። ኢየሱስ የሚሰገድለት በእኛ ቤተክርስቲያን ብቻ ነው። በሌላ ዘንድ አይሰገድለትም። የተናቀ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል ነው።